በአዲስ አበባ አጀንዳ ጉዳይ ምንም አይነት ስምምነት አልተደረሰም ሲል የሀገራዊ ምክክር ኮሚሽን አስተባበለም። በአዲስ አበባ ጉዳይ የኦሮሚያ መቀመጫ እንድትሆን ስምምነት ላይ ተደርሷል መባሉ የሀገራዊ ምክክር ኮሚሽን ውድቅ አድርጓል። ከዚህ ቀደም የተለያዩ መገናኛ ብዙሃን በተለይ መናኸሪያ ኤፍኤም ያሰራጨው ዘገባ ሐሰተኛ መሆኑን ያስታወቀው ኮሚሽኑ ዘገባው ባሰራጨው ሚዲያ በኩልም ማስተባበያ ሰጥቷል። የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት ተመካካሪዎች ቡድን ተስማምተዋል በሚል የተሰራጨው መረጃ አሳዛኝ መሆኑንም ነው ኮሚሽኑ ያስታወቀው። የሀገራዊ ምክክር ኮሚሽን መረጃዎች ላሰራጨው መናኸሪያ ኤፍኤም በሰጠው ማብራሪያ በሀገራዊ ምክክር ጉባኤ የአዲስ አበባ አጀንዳ የመጨረሻ ውሳኔ ላይ አልተደረሰም ሲል ነው ማስተባበያ የሰጠው። በፌዴራል መቀመጫ ከተሞች አጀንዳ ላይ በነበረው የምክክር ሂደትም የተነሱ ዋና ዋና ነጥቦችም ለመናኸሪያ ሬዲዮ የሀገራዊ ምክክር ኮሚሽን አብራርቷል። አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ናት የሚል አቋም ተንጸባርቋልም ብሏል። አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ እንዲሁም አዲስ አበባ ራሷን በራሷ እንድታስተዳድር የምክክር ሀሳብ መቅረቡን ነው ያስታወቀው። የኦሮሚያ ክልል መቀመጫነት በልዩነት ተይዞ በአስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሀረግ ቀርቶ የጋራ ጥቅም የሚል ሀሳብ እንዲካተትም ተጠይቋል ነው ያለው የሀገራዊ ምክክር ኮሚሽን። ይህ ሂደት በ500 ሰዎች የተከናወነ ቢሆንም ጉዳዩ ገና በኮሚቴውና በ4000 የምክክር ተሳታፊዎች በይፋ እስከሚወሰን ድረስ የመጨረሻ ውሳኔ እንዳልተሰጠው ሁሉም ሰው ይወቅልኝ ሲል ነው የሀገራዊ ምክክር ኮሚሽን አስታውቀው። ሰሞኑም የሀገራዊ ምክክር ኮሚሽን ላይ ያደረገ ባለው ምክክር ላይ የአዲስ አበባ ለኦሮሚያ ክልል መቀመጫነትና ለፌዴራል መንግስት ተጠሪ እንድትሆን ተወስኗል በሚል የተሰራጨው ዘገባ ሐሰትና ከእውነት የራቀም ሲል ነው ያስታወቀው። ከዚህ ዜና ጋርም በተያያዘ በሀገራዊ ምክክር ኮሚሽን ላይ ኢዜማን ወክለው እየተሳተፉ ያሉት የኢዜማው ተወካይ አርክቴክት ዮሐንስ መኮንን በበኩላቸው ተመካካሪዎች በሁሉም ጉዳይ ተስማምተዋል የሚል የመንግስት ሚዲያዎች ውዥንብርም ሆነ አዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ተወሰነ ተብሎ የተወራውና እንዲሁም ብሔር ተኮር ፌዴራሊዝም ይቀጥል ተብሎ መወሰኑን በተመለከተ የወጡ መረጃዎችና የሚዲያ ዘገባዎች በሬ ወለደ ዜናዎችና አንድን ደጋፊ በሐሰተኛ ወሬ ለማስፈንደቅ የተናፈሱም መረጃዎች ናቸው ሲልም አስተባብሏል። የምክክር ኮሚሽኑ መሰል ሐሰተኛ ዜናዎች ተከታትሎ እንዲያርምም ነበር የጠየቁት። ከዚህ ጋር በተያያዘ የሀገራዊ ምክክር ኮሚሽን ባወጣው ዘገባ መሰረት የአንድ ወር የሀገራዊ ምክክር ኮሚሽን የሄደበትን ጉዞ አስታውቋል። በዚህ የሀገራዊ ምክክር ኮሚሽን የአንድ ወር ሪፖርት መሰረት ለምክክር የቀረቡ አጀንዳዎች እጅግ መሰረታዊና ሀገረ ፋይዳ የጎላ እንደመሆናቸው እንዲሁም የሀገሪቱ ብዝሃነት መሰረት ያደረጉ ፍላጎቶችን በርካታ ከመሆናቸው ጋር ተያይዞ ጉባኤው የብዙዎች መነጋገሪያ መሆኑ ለኮሚሽኑ አስገራሚ ነገር ሆኖ አላገኘሁትም ብሏል። የሀገራዊ ምክክር ኮሚሽን አንድ ወር የሞላውን የምክክር ሪፖርት በተመለከተ ባወጣው ዘገባ በዚህ ሂደትም ኢትዮጵያውያን የጋራ በሚያደርጓቸው ጉዳዮች ላይ ለመምከር ያሳዩት ቁርጠኝነት፣ በምክክር ሂደት እያሳዩት ያለው መከባበር፣ መደማመጥ እንዲሁም እየተካበተ ያለው ማህበራዊ ግንኙነት እጅግ ተስፋ ሰጪ ነው ሲልም አስታውቋል። ሂደቱ በኮሚሽኑ የአሰራር ስነ ዘዴ መሰረት አንድ ምዕራፍ እየጨረሰ ወደ ሌላ ምዕራፍ ሲሸጋገር ቆይቷል። አሁንም ወደ ወሳኝ ምዕራፍ ላይ ተደርሷል ሲልም የሀገራዊ ምክክር ኮሚሽን ተናግሯል። በኮሚሽኑ ግምገማ መሰረት ያለፈው አንድ ወር የምክክር ሂደት ስኬታማ ስራዎች ተሰርተውበታል ያለ ሲሆን ምክክር ባህል እንዲሆን መሰረት የሚጥል አዲስ ምዕራፍ እየተደረገ ነውም ብሏል። ይህ ማለት ግን ሂደቱ ሙሉ በሙሉ አልጋ ባልጋ ነበር ማለት አይደለም ብሏል። አለመግባባት የሚመስሉም ነገሮች ተስተውለዋል ያለው የሀገራዊ ምክክር ኮሚሽን እነዚህ ችግሮች አለመግባባት አለ ብለን ለተቀመጥን ወገኖች እንግዳ መሆን እንደሌለበት አምነናል ሲል ኮሚሽኑ አስታውቋል።